በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት ስለሚገባ 3 ጊዜ እንሰግድላታለን። እንሰግድ ለኪ እንሰግድ ለኪ እንሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ደስ ይበልሽ። ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትነትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ከልጅሽ ከክርስቶስ ዘንድ ኃጢአታችንን ይቅር ይለን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሉ ምስለ ርእሰ ሊቃነ ጳጳሳት ወፓትርያርክ አባ ማትያስ ወብፁዕ ሊቀ ጳጳስና አባ ሕርያቆስ ወምስለ መምህርነ ተክለ አብ ወምስለ ደብርነ መካነ ሰላም ወምስለ ኩሎሙ ሕዝበ ክርስቲያን ወይቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሪ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በመልአኩ በገብርኤል ብስራት ጌታን ጸንሳ ሳለች በዚያ ወራት ፈጥና ተነሳችና በተራራው መካከል ወደ ይሁዳ ከተማ ሄደች። ከዚያም በዘካርያስ ቤት ገባችና ለካህኑ ለዘካርያስ ሚስት ለኤልሳቤጥ ሰላምታ ሰጠቻት። ቅድስት ኤልሳቤጥም የእመቤታችንን ሰላምታ በሰማች ጊዜ በማኅፀኗ ያለ ጽንስ ሰገደ፣ ዘለለ። በዚያም ጊዜ በኤልሳቤጥ ላይ መንፈስ ቅዱስ መላባት። በታላቅ ቃልም አሰምታ አንቺ ከሴቶች ይልቅ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው በማለት አመሰገነች። በዚያውስ ላይ የጌታዬና የፈጣሪዬ እናት ስትሆኚ ወደ እኔ ትመጭ ዘንድ እኔ ምንድነኝ? እንዴት ይገባኛል? አለቻት። እነሆ የሰላምታሽን ቃል በሰማሁ ጊዜ በማኅፀኔ ውስጥ ያለው ጽንስ ከደስታው ብዛት የተነሳ ይዘላልና አለች። ሁሉን ማድረግ የሚቻለው የሚሳነው ነገር የሌለ
በእግዚአብሔር ዘንድ ስላንቺ የተነገረውን ቃል እንዲፈጸም አምነሽ የተቀበልሽ ለአንቺ ምስጋና ይገባሻል እያለች እመቤታችንን አመሰገነቻት። እመቤታችንም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔርን ሰውነቴ ፈጽማ ታመሰግነዋለች አለች። ነፍሴን በመድኃኒቴ በፈጣሪ በእግዚአብሔር ታላቅ ደስታ ይሰማታል፣ የአገልጋይቱን ሕሊና መርምሮ ያውቃልና አለች። እነሆ ከዛሬ ጀምሮ በየጊዜው በየዘመኑ የሚነሳው ትውልድ ሁሉ ያመሰግነኛል፣ እርሱ ታላቅ ኃይልን በእኔ ላይ አሳድሯልና ስሙም ቅዱስ ነው አለች። ይቅርታውና ቸርነቱም በሚፈሩትና በፍጹም ልቡናቸው በሚወዱት ዘንድ ለልጅ ልጅ ጸንቶ ይኖራል። ኃይልን አነሳ፣ በኃይሉና በጽኑ ክንዱም ትዕቢተኞችን እንደ ልባቸው ተንኮል በታተናቸው። ተከብረው የነበሩትንም ኃያላኑን ከዙፋናቸው አዋረዳቸው። ተዋርደው የነበሩትን ግን ከፍ ከፍ አደረጋቸው። ተርበው የነበሩትንም በቸርነቱ አጠገባቸው። ባለጠጎች ነን የሚሉትን ግን ባዶ እጃቸውን ሰደዳቸው። ለአባቶቻችን ለአብርሃምና ለይስሐቅ ለያዕቆብ ለዘሩም ሁሉ እስከ ዘላለሙ ድረስ የገባውን ቃል ኪዳኑን አስቦ ባለሟሉ እስራኤልን ተቀበለው እያለች እመቤታችን ልጇን ኢየሱስ ክርስቶስን አመሰገነች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በኤልሳቤጥ ቤት ዘንድ 3 ወር ያህል ከተቀመጠች በኋላ ወደ ሀገሯ ወደ ናዝሬት ወደ ገሊላ ተመለሰች። ልመናዋ፣ ክብሯ፣ የልጇ ቸርነት በእኛ በሁላችን ላይ እጥፍ ድርብ ሆኖ ይደርብን። ከሰንበት ረድኤት ከቅዱሳን ጸሎት ያድለን። አሜን። አቡነ ዘበሰማያት ኮላ አረገው ኮንፍሊክት ጥሩ ነገር ሰው ነው ሰው ሊቀይረው ነው ሲሉ እና ለከነው አይ ይንጠላል አረፍ በሉ። ሁላችንም በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ 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 ተብሎ የምትመሰገን የአባቶቻችን አምላክ ቅዱስ እግዚአብሔር ሆይ በምህረትህ በቸርነትህ በይቅርታ ጠብቀህን ለዚህ ሰዓት ለዚህ ጊዜ ስላደረስከን ክብርና ምስጋና ሕይወትና መድኃኒት ለሆነው ዘላለማዊ ስምህ ይሁን። ክቡር አባታችን መልአከ ብስራት አብርሃም ከበደ የደብራችን ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት አሰፋ መረሳ የደብራችን ዋና ጸሐፊ፣ ክቡር መጋቤ አዲስ ሰናይ ስንሻው የደብራችን የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን ሁላችሁም በየማዕረጋችሁ በዚህ በምህረቱ አደባባይ የተገኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር በሞቱ በዋጀን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የጠበቀን የረዳን በምህረቱና በልዩ ፍቅሩ ጠርቶ በቤቱ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር አሁን በድጋሜ ስሙ የተመሰገነ ይሁንልን። እልል ብላችሁ እግዚአብሔርን አመስግኑት። የንጽሕተ ንጹሐን የቅድስተ ቅዱሳን የእመቤታችን ስም እግዚአብሔር ባከበራት ክብር ሁሉ ስሟ ከፍ ያለና የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑት። አሁንም ዛሬ
የመጥምቀ መለኮት የቅዱስ ዮሐንስን ወርሃዊ መታሰቢያ የምናከብርበት ልዩ ቀን ነው። ቸኩላችሁ የምትወጡ ሰዎች ሁላችሁም በያላችሁበት ተረጋግታችሁ የቅዱስ ዮሐንስን በረከት አግኝተን ቃሉን ሰምተን በዝማሬ ተባርከን እንድንሄድ ማን ይርዳን? መረጋጋቱንና መጽናናቱን ማን ይስጠን? እግዚአብሔር አምላክ ለሁላችንም ያድለን። ከዚህ በመቀጠል ከክቡር ከመምህር ቀሲስ ፍራወር ጋር እግዚአብሔርን በዝማሬ እያመሰገንን እንቆያለን። ወደ ዝማሬው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ብስራት የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት የዚህ ታላቅ ደብር ዋና ጸሐፊ፣ በየደረጃው ያላችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የመጥምቀ መለኮት የቅዱስ ዮሐንስ ወዳጆች እንዴት አደራችሁ? ያደራችሁ ብቻ እንዴት አደራችሁ? እግዚአብሔር ያሳደራችሁ እንዴት አደራችሁ? ላሳደረን አምላክ ክብር ይግባው። አመስግኑት መድኃኔዓለምን። ጭብጨባችሁ ስለሚያንስ ከፍ አድርጋችሁ አጨብጨባችሁ አመስግኑ። አሁንም ጨመራችሁ ድል ብላችሁ አመስግኑ። እንዘምራለን። እግዚአብሔር ከኛ ጋር ይሁን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። እንደ እግዚአብሔር ያለ ያጨበጨባችሁ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። ባህር ተከፈለ እስኪታይ መሬቱ፣ ፈርዖን ወደቀ አልሰራም ትምክህቱ፣ ደካሞቹ ጸንተው ተራመዱ፣ ኃይለኞቹ ይኸው ተዋረዱ። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ጭብጨባ ያንሰዋል። ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። የኢያሪኮ ቅጥር የማይደፈረው ይኸው ፈራረሰ፣ የሰው ሳይነካው ኃይለኞቹ ቢበረታቱብን፣ እንጸናለን በሱ ተደግፈን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ማንም የለምና፣ እልል በሉ ቁሙ ለምስጋና፣ ቁሙ ለምስጋና። የተወረወረው የጠላታችን ጦር ሜዳ ላይ ወደቀ፣ ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን። ተሸነፈ አዳኝ ጠላታችን፣ እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር የለም። አጨብጭቡለት፣ እልልታ አምጡለት። እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። ባህር ላይ ሲራመድ ሞገስ አለው እሱ፣ በግርማው ሲነሳ ጸጥ ይላል ነፋሱ። የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው፣
ነው እንደ እግዚአብሔር ያለ ማንም የለምና ማንም የለምና እልል በሉ ቆሞ ለምስጋና እልል በሉ ቆሞ ለምስጋና የተወረወረው የጠላታችን ጦር ሜዳ ላይ ወደቀ ጋሻው ነው እግዚአብሔር ለሥላሴ ይድረስ ምስጋናችን ተሸነፈ ጠላታችን እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር የለም። ጭብጨባ ይገባዋል። እልል በሉ ቆሞ ለምስጋና እልል በሉ ቆሞ ለምስጋና የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም በሕይወቴ ውስጥ በኑሮዬ ቅደሚ ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ማርያም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ምኞቴ ሚስመር ድብቅ ሕልሜ ልለፍ ወጀቡን ተቋቁሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም እንዴት ቀራለው ከመንገዴ አደራ እናቴ አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጪኝ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን እልልታ ጭብጨባ ይገባታል የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ምኞቴ ሚስመር ድብቅ ሕልሜ ልለፍ ወጀቡን ተቋቁሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ጭብጨባ ለእመቤታችን ይገባታል የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ትላንትም ዛሬም ዘማሪ ነኝ የለም ለነገ የሚያስፈራኝ ሜዳው ይሆናል ተራራ ልጄ ስላለ ከኔ ጋራ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው እመቤታችን ተባርከን እመቤታችን ትጠብቀን ጣዕሟን ባንደበታችን ፍቅሯን በልቦናችን ይጨምርልን ለመምህር ቀሲስ ፍራኦል ዝማሬ መላእክት ያሰማልን ለሁላችንም ዝማሬ መላእክት ያሰማን እልል ብላችሁ እግዚአብሔርን አመስግኑት መነጽር አውደ ምሕረት አካባቢ የረሳችሁ ሰዎች ካላችሁ እዚሁ አውደ ምሕረቱ ላይ ያለ መጣችሁ መውሰድ ትችላላችሁ ለህንጻችን ማሰሪያ የሚሆን ወለተ አማኑኤል የገቢ ማሰባሰቢያ ባለ 200 ብር ትኬት ይዘው በመካከላችሁ ይዞራሉ ሁላችሁም እሱን እየገዛችሁ የበረከቱ ተሳታፊ እንድትሆኑ በቅድስት ቤተክርስቲያን ስም ጥሪያችንን እናስተላልፋለን ከዚህ በመቀጠል
ሁልጊዜ በመካከላችን እየተገኙ ቃለ ወንጌል እያስተማሩ የሚያጽናኑን ክቡር መጋቤ ምስጢር ቆሞስ አባ ሰርጸ ድንግል ዛሬም በመካከላችን ይገኛሉ። እግዚአብሔር መንፈስ ቅዱስ በእርሳቸው ላይ አድሮ ያስተምረናል፣ ይመክረናል፣ ይገስጸናል። ሁላችንም በያለንበት ሆነን ቅዱስ ቃሉን እንድንሰማ እግዚአብሔር አምላክ ይፍቀድልን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያድገክሙ እጓለ ማውታ ትኩኑ አሳዳጊ እንደሌላቸው ልጆች አልተዋችሁም። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 18። የተከበሩ አባታችን መልአከ ብስራት የዚህ ታላቅ ደብር አስተዳዳሪ፣ ክቡር መጋቤ ብስራት የደብሩ ዋና ጸሐፊ፣ የተከበሩ መጋቤ ሐዲስ ሰናይ የስብከተ ወንጌል ክፍል ኃላፊ፣ ሊቃውንተ ቤተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር፣ ዲያቆናት፣ ምእመናን፣ ምእመናት፣ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? በሀብት ስቦ በረድኤት አቅርቦ በቤቱ ያሰባሰበን አምላካችን አምላከ ቅዱሳን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም በአማላጅነቷ አትለየን። የሰማዕቱ የመጥምቀ መለኮት የቅዱስ ዮሐንስ ቃል ኪዳን በረከት ለሁላችን የሚሆንልን። እያድገክሙ እጓለ ማውታ ትኩኑ አሳዳጊ እንደሌላቸው ልጆች አልተዋችሁም። የቃሉ ተናጋሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በሚያስተምርበት ጊዜ ከዋለበት እየዋሉ ካደረበት እያደሩ የእጁን ተአምራት የቃሉን ትምህርት ያልተከፈለባቸው 120 ቤተሰብ ሞትን ድል አድርጎ በተነሳ በ40ኛው ቀኑ ወደ ሰማይ በሚያርግበት ሰዓት በኢየሩሳሌም ቆዩ፣ አጽናኝ መንፈስ እልክላችኋለሁ በማለት አጽናንቷቸዋል። እነሱም ቃሉን ሰምተው ተቀብለው ብትወዱኝስ ትእዛዜን ጠብቁ ይላቸው ነበርና ስለሚወዱት በኢየሩሳሌም ጠበቁት። ባረገ በ10ኛው ቀን መንፈስ ቅዱስን ላከላቸው። ሐዋርያትም መንፈስ ቅዱስን ከተቀበሉ በኋላ ፈሪዎች የነበሩ ጥቡዓን ፍርሃት ጠፍቶላቸው አንድ ቋንቋ ብቻ ይናገሩ የነበሩ በ72 ቋንቋ የሚናገሩ ሆነዋል። ይህንን ያገኙት ይህንን ጸጋ ይህንን ሀብት ያገኙት አስቀድሞ የነገራቸውን ትእዛዙን ስለጠበቁ ነው። እሱም አልተዋችሁም፣ ወላጆች እንደሌላቸው ልጆች አልተዋችሁም በማለት ነግሯቸው ስለነበር
ስለ ቃሉ አምላካችን የተመሰገነ ይሁን። የክርስቶስ ቤተሰቦች ወላጆች የሌላቸው ልጆች መገለጫቸው ምንድነው? ሰው ወላጅ የለውም የሚባለው ወላጆቹ ምን ሲሆኑ ነው? ምን አላችሁ? ሲሞቱ። ሌላስ? ስለሞቱበት ብቻ ነው ወላጅ የሌለው? ወላጅ ኖሮት ወላጅ እንደሌለው ሰው የሆነ ልጅ የለም። ስለዚህ ሰው ወላጅ የለውም ለመባል መሞት ብቻ አይደለም ማለት ነው መገለጫ። ልጆች ውለዱን አምጡን ሳይሉ በእግዚአብሔር ፈቃድ በወላጆች ፍላጎት ወደዚህ ዓለም ይመጣሉ። በእግዚአብሔር ፈቃድ በእናንተ ፍላጎት ያመጣችኋቸውን ልጆች ኦርቶዶክሳዊ የልጆች አስተዳደግ መርህን ተከትላችሁ እስካላሳደጋችሁ ድረስ ልጆች ወላጆች የላቸውም ተብለው ይነገርላቸዋል። በሞት የተለየባቸውማ መፍትሄ አያጡም። እንደ ስጋ ቢታሰብ ጎረቤትም ዝም አይልም። የፈጠራቸው እግዚአብሔር ደግሞ አለ። ስለዚህ ልጆች ምን ያስፈልገናል ማለት ነው? አባት ያስፈልገናል። አባትም ይሉሃል ሁል ጊዜ ካንተ የማይርቅ አባት፣ ስትጠራው አቤት የሚል አባት፣ ለልጆቹ ድንጋይ ሳይሆን ዳቦ የሚሰጥ አባት፣ ለልጆቹ እባብ ሳይሆን አሳ የሚሰጥ አባት፣ የራቀውን የሚያቀርብ አባት፣ የተሰወረውን የሚገልጥ አባት፣ ያዘነውን የሚያጽናና አባት፣ በችግር ጊዜ መካከል ላይ የሚገኝ አባት ለማን ያስፈልጋል? ለልጅ ያስፈልጋል። እኛ ልጅ ከሆን አባት ደግሞ ለኛ ምን ይሆናል? አባት ይሆናል። በቤተ ክርስቲያናችን ትምህርት አንድ ሰው 7 አባት አሉት። ይሄ ማለት ግዴታ 7ቱ ሊኖረው ይገባል ማለት ሳይሆን እስከ 7 የሚደርሱ አባቶች እንዳሉ ሊያውቅ ይገባል ማለት ነው። የመጀመሪያው ከአብራኩ ከፍሎ በስጋ የሚወልድ የስጋ አባት ይባላል። በስጋ የሚወልድ የስጋ አባት ይባላል። የአቤል አባት ማን ነው? የአቤል አባት አዳም። የይስሐቅ አባት አብርሃም። የያዕቆብ አባት ኧረ መልሱ። የዮሴፍ አባት ያዕቆብ። የእናንተ አባትስ እንዴ? እስካሁን ድረስ ምን እየዘረዘርን ቆየና እግዚአብሔር ትላላችሁ? በቃ የሆነ ነገር ስትጠየቁ እግዚአብሔር ማለት ለምዶባችሁ ነው አይደል? የያዕቆብ አባት ይስሐቅ ካልክ በኋላ የእናንተ አባት እግዚአብሔር አመሳስላችሁ መልሱ። የስጋ አባት አለን የለንም? ይሄ የመጀመሪያው አባት ይባላል። ሁለተኛ የእንጀራ አባት የምንለው ነው። ይሄ ደግሞ በስጋ የወለደ አባት በስጋ በሞት ቢለይ ከሚበላው ቆርሶ እያበላ ከሚጠጣው ቀድቶ እያጠጣ
ከሚለብሰው ቀዶ ያለበሰ የሚያሳድግ የእንጀራ አባት ይባላል። ይሄ ሁለተኛ አባት ነው። ሶስተኛው የክርስትና አባት የክርስትና አባት የሆናችሁ እስኪ እጃችሁን አውጡ። ለሴቶች ደግሞ በአንጻሩ የክርስትና ምን እናት ማለት ነው አይደል? እስቲ የክርስትና አባት የሆናችሁ እጃችሁን አውጡ። እስካሁን የክርስትና አባት የሆናችሁ ወይም የክርስትና እናትም የሆናችሁ ያልሆናችሁ አትገደዱ። ክርስትና አንስታችኋል። ስለዚህ የክርስትና አባት የክርስትና እናት ሆናችኋል። ግሩ ምንድነው ጥቅሙ የክርስትና አባት መሆን? የክርስትና አባት መሆን ጥቅሙ ምንድነው? በቃ መሆን ስላለበት አንዳንድ አካባቢ የክርስትና አባት ሲባል ፋሲካ፣ ቅዱስ ዮሐንስ እንደዚህ በዓላት እየተጠበቀ ልጅ መጠየቅ ወይ ልጅ አባቱን መጠየቅ፣ ይሄ ነው የክርስትና አባትና ልጅ ዝምድና። ክርስትና በምናነሳበት ሰዓት ስርዓቱ ላይ እንደተጻፈው ሁሉ ካህኑ የአባቱን ልጁን አውራጣቱን ይዞ ቃል እንዲገባ ያደርገዋል። ቢችል ጸሎት ሃይማኖት እንዲደግም፣ ካልቻለ ደግሞ ካህኑ ይደግምለታል። ቃሉ ምንድነው? ሃይማኖት አስተምረዋለሁ፣ ምግባር አሰራዋለሁ፣ ከሃይማኖት እንዳይወጣ እጠብቀዋለሁ። የክርስትና አባት ዋናው ተልእኮው ዓላማው በሃይማኖት እንዲጠብቅ፣ መጽሐፍ ቅዱስ እያነበበ ሕፃኑ እንዲያድግ፣ መዝሙር እየሰማ እንዲያድግ፣ ከቅዱስ ሥጋውና ከክቡር ደሙ እንዳይለይ ማድረግ ነው የክርስትና አባትና የክርስትና እናት ተልእኳቸው። አሁን ከዚህ በጣም የራቀ ይመስለኛል። አንዳንዱ እንደውም የክርስትና አባት የክርስትና እናት እንደውም ምን ያደርግልኛል እንዴ አሁን እኮ ሌላ ሸክም ሌላ ዕዳ እየሆነብኝ ነው ብሎ አባትም የማይሆን እናትም የማይሆን በዝቷል። ለክርስትና አባት ልጅ አልሰጥም እኔ ለታቦት ነው የምሰጠው የሚል ደግሞ ማን እንዳስተማረው ደግሞ ማናቀው ሰውም እየተፈጠረ ነው። ለታቦት መስጠት በሁለት ይከፈላል። አንደኛው እንደ ድንግል ማርያም አምጥቶ ካህናቱ ፊት ቁጭ ማድረግ ነው። ክቡር አስተዳዳሪው ፊት ለታቦት ሰጥቻለሁ ብላችሁ ማስቀመጥ ትችላላችሁ። ታዲያ ለታቦት ነው የምሰጠው ወሬው ብቻ ነው እንዴ ታዲያ ያዛችሁት? ይሄ ይከብዳል አይደል? አናስገድድም። የጨከነ ብጻት ያለው የሚያደርገው ነው። ሁለተኛው ለታቦት መስጠት ማለት ግን በታቦቱ ስም ክርስትናው እንዲሰየም ማለት ለመድኃኔ ዓለም ተሰጥቶ ከሆነ በመድኃኔ ዓለም ስም እንዲሰየም፣ ለዮሐንስ ተሰጥቶ ከሆነ በቅዱስ ዮሐንስ ስም እንዲሰየምለት የቃል ኪዳን ልጁ እንዲሆን ማድረግ ነው። ከዚህ ውጭ ግን ግዴታ የክርስትና አባት የክርስትና እናት ያስፈልገዋል። እኛ ጋርም ካህናቱ ላይም ትንሽ የእውቀት ጉድለት አለ። ዲያቆኑን ለታቦት ተሰጥቷል አንተ እቀፍ እያላችሁ የምታስቸግሩም አላችሁ። ስንት ክርስትና ተነሳና ያቀፈው በሙሉ ዲያቆኑ እዳለበት እንዴ? አይጠየቅም። በዚህ ስርዓት ፈጻሚ ነው ዲያቆን እንጂ አባት አይሆንም። እየሰማችሁ ነው? ስለዚህ ዲያቆናት ስርዓት ፈጽሙ ይባላሉ፣ ይፈጽማሉ። አባት ግን ሊሆኑ አይችሉምና የክርስትና አባት ሃይማኖት ሊያስተምር ስለሆነ ያስፈልጋል። ስንተኛ ነው? ሶስተኛ። አራተኛው የቀለም አባት ይባላል። ይሄ ደግሞ በቀለም በትምህርት የሚወልድ በስጋ የወለደ አባት ቢያወርስህ ሀብት ነው፣ ጠፊ የሆነውን ሀብት። በመንፈስ የሚወልድ አባት ግን ብትሞት እንኳን ይዘኸው የምታልፍ ቃለ እግዚአብሔር ነው። አሐደ ቀለመ ዘነገረከ ይኩን ከመ አቡከ፣ አንድ ቀለም የነገረህ እንደ አባት ይሁንልህ እንደተባለ ቃለ እግዚአብሔርን በቃለ እግዚአብሔር የሚወልድህ ነው የቀለም አባት የሚባለው። ስንተኛ አባት ነው? አራተኛ። አምስተኛ የንስሐ አባት ነው። የንስሐ አባት ያላችሁ እስኪ አሁን ደግሞ እጃችሁን አውጡ። የንስሐ አባት ያላችሁ እጃችሁን አውጡ። ኧረ ጉድ ነው። ምን ነው ያላችሁ? እጃችሁን አውጡ በደንብ ያላችሁ። ከሌላችሁ እኮ የለንም ነው።
አስቡ እንግዲህ ከጎናችሁ የንስሐ አባት የሌለውን ምከሩ። አገልግሎቱ ምንድነው? ኃጢአት ብንሰራ ከእግዚአብሔር ጋር የሚያስታርቅ፣ ስናዝን የሚያጽናና ነው የንስሐ አባት። ንስሐችንን የሚቀበል ማለት ነው። ስለዚህ ማንኛውም አንድ ክርስቲያን በአንድ አጥቢያ ሲኖር ያለ ንስሐ አባት መኖር የለበትም። ስንተኛ አባት ነው? ስንተኛ አባት? ገሩም አምስተኛ። ስድስተኛ የቆብ አባት ይባላል። ይሄ ለመነኮሳት የሚበጅ ነው። ይሄ የቆብ አባት ማለት ምንኩስና በራሱ ክህነት አይደለም፣ የተክሊል ተለዋጭ ነው። በትዳር አልኖርም እኔ በብቸኝነት እኖራለሁ ብሎ ሲወስን ምንኩስናውን እንዳይጥል በሕይወቱ ጸንቶ እንዲኖር የሚመክረው የቆብ አባት የሚባል እንደ ክርስትና አባት ያለ አለ። ስንተኛ ነው? እነዚህ ስድስት አባቶች በምድር ኃላፊዎች ናቸው። ሞት ይገታቸዋል። የሥጋ አባትም የእንጀራ አባትም የክርስትና አባትም የቀለም አባትም የንስሐ አባትም የቆብ አባትም በሞት ይወሰዳል። ስለዚህ ልጅ ያለ ምን ቀረ ማለት ነው? ያለ ወላጅ ያለ አባት ቀረ ማለት አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ እያድገክሙ ተኩኑ እዋለ ማውታ፣ አሳዳጊ እንደሌላቸው አባት እንደሌላቸው ልጅ አልተዋችሁም፣ እኔ አባታችሁ ነኝ። ከስድስቱ አባት የሚበልጥ አባት ስለሆነ ምን እንለዋለን? አቡነ ዘበሰማያት፣ በሰማይ የምትኖር አባታችን። ስድስቱ ኃላፊዎች ናቸው። አንተ ግን አታልፍም። ስድስቱ አባት ቢሆኑም በምድር ብቻ ነው። አንተ ግን በሰማይም አባታችን ነህ ብለን የምናመሰግነው እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ያለ ወላጅ አልተዋቸውም በማለት ቃል ገባልን። ክብር ምስጋና ለስም አጠራሩ ይሁንልን። ታዲያ አባት የሚሆነው ብትወዱኝስ ትእዛዜን ጠብቁ እንዳለው እንደ ሐዋርያት ትእዛዙን ስንጠብቅ ነው። ሐዋርያት መጨረሻ ላይ የሰጣቸው ትእዛዝ በቤቱ እንዲቆዩ ነው። ከላይ ከአርያም ኃይል እስከሚወርድላችሁ በኢየሩሳሌም ጠብቁ ብሏቸዋል። በኢየሩሳሌም በመጠበቃቸው ጸጋ መንፈስ ቅዱስን አገኙ። በዚህ ሳምንት ስለ መንፈስ ቅዱስ ስለሆነ ትምህርቱ የመንፈስ ቅዱስን ሀብት አገኙ። መንፈስ ቅዱስን በተለየ አካሉ በአምሳለ እሳት በእነሱ ላይ ሲወርድ አዩት። መንፈስ ቅዱስ መውረድ በሐዋርያት ላይ ብቻ አልተጀመረም። ዓለም በተፈጠረበት ጊዜ መንፈስ ቅዱስ አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እንደምናነበው ሁሉ ወይጼልል መንፈስ እግዚአብሔር መልዕልተ ማያት፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ለቅዱሶተ ማያት መንፈስ ቅዱስ መጥቶ ነበረ። አሁንም በውሃ ላይ ሰፍሮ ነበር ማለት ምን ማለት ነው? ዶሮ ወይም ርግብ ጫጩቶቿን ስታሞቅ ከላይ ሰፈፍ ብላ እንደምትቀመጥባቸው መንፈስ ቅዱስም በሐዋርያት ላይ ሚስጥር ሲገልጽላቸው የራቀውን ሲያቀርብላቸው ያንን ለማድረግ ጠብቁ በተባሉበት በኢየሩሳሌም ስለጠበቁ አጽናኝ የሆነው መንፈስ ቅዱስ ወረደላቸው። ይህም ከአብ የሰረጸ ነው። ከማን የሰረጸ? ከአብ የሰረጸ። የካቶሊክ ቤተክርስቲያን ዘሰረጸ እምአብ ወወልድ ትላለች፣ ከአብና ከወልድ ትላለች። እኛ ግን ርቲት በሆነችው ኦርቶዶክሳዊት ሃይማኖት አባቶቻችን እንዳስተማሩን መንፈስ ቅዱስ ከማን ይሰርጻል? ከአብ ይሰርጻል። ወልድ ከማን ይወለዳል? ከአብ ይወለዳል። የአብ ግብሩ መውለድ ማስረጽ ነው። ማንን ወለደ? ወልድን። ማንን አሰረጸ? መንፈስ ቅዱስን። የወልድ ግብሩ መወለድ ነው። ከማን ተወለደ? ከአብ። የመንፈስ ቅዱስ ግብሩ መስረጽ ነው። ከማን ሰረጸ? ከአብ። መንፈስ ቅዱስ መንፈስ ማለት ረቂቅ የማይታይ ማለት ነው። ነገር ግን በእምነት የምንቀበለው ብዙ አካላት መንፈስ ተብለው ተጠርተዋል።
ሐዋርያው ቅዱስ ጳውሎስ መላእክትን ለኛ የሚላላኩ መናፍስት አይደሉምን በማለት ያነሳቸዋል። ረቂቃን መሆናቸውን አይቶ የኛ ነፍስም ከርቀቷ የተነሳ መንፈስ ተብላ ትጠራለች። አጋንንትም እርኩሳን መናፍስት ይባላሉ። ነፋሳትን መናፍስት ይባላሉ። እስመ መንፈስ ይፈቅድ ሀበ ይነፍስ፣ ነፋስ ወደ ወደደው ይነፍሳል ተብሎ ተነግሮለታል። መንፈስ ለብዙ ነገሮች ይነገራል። ከዛ ሲለይ ግን አካላዊውን መንፈስ ቅዱስ፣ የተለየ መንፈስ፣ የተቀደሰ መንፈስ፣ የተከበረ መንፈስ፣ ከሦስቱ አካላት አንዱ የሆነው አካል ያለው በተለየ ስሙ የሚታወቅ አምላክ፣ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው። እንዲህ ስላልን ግን ሶስት አማልክት አንልም። ስንት አምላክ? አንድ አምላክ ብለን ምናምነው ማለት ነው። እና መንፈስ ቅዱስ አይታይም፣ ስራ ሲያሰራ ግን ይታወቃል። ሐዋርያት መንፈስ ቅዱስን በማግኘታቸው ያገኙት ጸጋ ምንድነው? የመጀመሪያ ወላጅ እንደሌላቸው ልጆች ብቻቸውን አልሆኑም። እውነት ነው። ኢየሱስ ክርስቶስ መሃላቸው ላይ የተመላለሰ ሲያስተምር አብሯቸው ይውላል፣ አብሯቸው ያድራል። የበሉትን እየባረከላቸው ከነሱ ጋር ይመገባል። የሚጠይቁትን ጥያቄ ይመልስላቸዋል። አሁን ግን በእርገት ተለይቷል። ብቻችሁን አልተዋችሁም፣ አጽናኝ መንፈስ ቅዱስን እልክላችኋለሁ። ለምን? አባት እንደሌላችሁ ልጆች እኔ እንደ ስድስቱ አባቶች ትቻችሁ አልሄድም፣ ሁል ጊዜ ከናንተ ጋር ነኝና አጽናኝ መንፈስ ቅዱስን እልክላችኋለሁ ባላቸው መሰረት መንፈስ ቅዱስ መጣላቸው። ክብር ምስጋና ለአምላካችን ይሁን። መንፈስ ቅዱስን ከተቀበሉ በኋላ ምን ሰሩ ነው ዋናው። የምናውቀው ይህንን ነው። ሰው መንፈስ ቅዱስን ከተቀበለ ምንድን ነው የሚሰራው? የመጀመሪያው አንድ ልብ፣ በአንድ ልብ ሐሳቢነት ይኖሩ ነበር። የእግዚአብሔር ልጆች ስለሆኑ አባት ስላላቸው። አባታቸው ስንት ነው? ንገሩኝ፣ ስንት ነው? አንድ። እሱ ማን ነው? እግዚአብሔር። ስለዚህ እነሱም ስንት ልብ ነበራቸው? አንድ ልብ ነበራቸው። አንድ ልብ ነበራቸው። የክርስቶስ ቤተሰቦች እንዴ እኛ ታዲያ የተቀበልነው መንፈስ ቅዱስ አስቀድመው እነማን የተቀበሉትን ነው? ሐዋርያት የተቀበሉትን። ለምን አንድ ልብ አይኖረንም? ለምን እንለያያለን? በአሁኑ ሰዓት እኮ አባቱን የሚሰድብ ትውልድ እየተፈጠረ ነው። አስተዳዳሪዎችን፣ ካህናትን፣ ሊቃነ ጳጳሳትን የማያከብር ትውልድ። እንዴ የሐዋርያት መንበር ወራሾች ካህናትን ማክበር ካልቻል እኛ የማን ልጆች ልንሆን ነው? እውነት አባቶቻችን ጋር የሰራው መንፈስ ቅዱስ ለምንድነው እኛ ጋር እንዳይሰራ አንድ ልብ ማንሆነው? አሃ እኛ ስናገኝ ብቻ ነው አንድ የምንሆነው? ስንደሰት ብቻ ነው አንድ የምንሆነው? በመከራ ጊዜ ለምን አንድ አንሆንም? አንድ ልብ ስለሆኑ የማንን ድምፅ ብቻ ይሰሙ ነበር? የማን ድምፅ? የእግዚአብሔርን። አሁንስ ለምንድን ነው የእግዚአብሔርን ድምፅ ብቻ ማንሰማው? እንዴ ያንም እኮ ህዝቡ ይረበሹ ነበር፣ ችግር ያጋጥማቸው ነበር፣ መንፈስ ርኩስ ያውካቸው ነበር። በሐዋርያት ትምህርት፣ በሐዋርያት ስብከት ግን ይጽናናሉ። ስንት ልብ ስለሆኑ? አንድ ልብ። አባታቸውን ስለሚያውቁ፣ አባታቸውን ስለሚያውቁ። አሁን የሚያሳዝን ነው። ይህንን አልተናገርክም ብሎ አባቱን የሚሰድብ ትውልድ እየመጣ ነው። ይህንን አልሆንክም፣ እንደዚህ አላልክም። ኧረ አባት እንደዚህ አይባልም። መጽሐፍማ ተሳአሎ ለአቡከ ወይነግረከ፣ አባትን ጠይቅ እሱ ይነግርሃል። ልጅ እንደ ልጅነቱ አባት የሚለውን ነው መስማት ያለበት። አባት ቢያጠፋ እግዚአብሔር ይቀጣዋል። ልጅ ቢያጠፋ ማን ይቀጣዋል? አባት ይቀጣዋል። አሁን እኮ ችግሩ አባት ቢያጠፋ እግዚአብሔር ይቀጣዋል ብለን ዝም ከምንል
እኛ ልጆች አባቶቻችንን ካልቀጣን። በስመ አብ ወወልድ ወመንፈስ ቅዱስ ይሄንን መንፈስ ያርቅልን። ስለዚህ መንፈስ ቅዱስ ከወረደላቸው በኋላ ስንት ልብ ነበሩ? አንድ ልብ ነበሩ። እኛም የመንፈስ ቅዱስን በዓል ስናከብር አንድ ልብ እንድንሆን፣ አንድ ልብ ከተሆነ የማይሰራ ስራ የለም። የተጀመረው ህንፃ ቤተ ክርስቲያን እንዲያልቅ ስንት ልብ መሆን አለብን? አንድ ልብ። በቃ አንድ ልብ ከሆነ ስራው ቀላል ነው። በሀገራችን ላይ ሰላም እንዲመጣ ስንት ልብ እንሁን? አንድ ልብ እንሁን። አንድ ልብ። መሪዎቻችን ስራቸው እንዲቃና ስንት ልብ እንሁን? አንድ ልብ እንሁን። አንድነቱን አምላካችን ያድለን። ሁለተኛው ሐዋርያት መንፈስ ቅዱስን ከወረደላቸው በኋላ ምን አደረጉ? በብዙ ቋንቋ ተናገሩ። በብዙ ቋንቋ፣ በአገሩ ቋንቋ፣ በሜዶናውያን ቋንቋ እዛው በነበሩት በልሳን በቋንቋ መናገር ማለት ሰሚ አለ ማለት ነው። በሚሰሙት ነው። ተቀባዮች አሉ። እንዴ እነዚህ የይሁዳ ሰዎች አይደሉም እንዴ? በእኛ ቋንቋ ይናገራሉ አሉ። አያችሁ፣ ሰሚ አለው። አሁን በዘመናችን በልሳን እንናገራለን ማለት በማይሰማ ቋንቋ መለፍለፍ ይመስለኛል። ይሄ ደግሞ እብደት ይባላል። እብደት። ክቡር መጋቤ ሥርዓት ምን አጋጠመ መሰሎት? አንድ ቅኔ መምህር ነበሩና በቋንቋ በልሳን እንናገራለን የሚሉ አሉ እዚህ ከተማ ላይ የሚባል ሰሙ። ምን በልሳን እንናገራለን የሚሉ? ይህንንስ ሄጄ ማየት አለብኝ ብለው ሄዱ። ለማየት ነው። እችን ደግሞ ሰምታችሁ ለማየት በሚል ተልካሻ ምክንያት እንዳትሄዱ። እሳቸው አቅም ስላላቸው ነው። ግልጽ ነው። አንዳንድ ጊዜ ሰው አቅም በሌለበት ቦታ ላይ ይሄድና ለፈተና ይዳረጋል። ስለዚህ ጸሎታቸውን እየጸለዩ እርኩስ መንፈስ እንዳይጋባባቸው በጸሎት እየተከላከሉ ይሄዱ። ከዛ ምዕመን መስለው መሃል ላይ ቁጭ ብለው የቅኔው መምህር እየተከታተሉ አንዱ በመንፈስ እናገራለሁ በልሳን እናገራለሁ ብሎ ይጮሃል፣ አንዱ ደግሞ እኔ ተረጉማለሁ ይላል። እና የማይታወቅ ቃል የመረጡት ግዕዝን ነው። መሃላቸው የምን መምህር ነው ያሉት? እና መሃል ላይ ቁጭ ብለው አንዱ ፍካሬ ዘጻድቃን ወዛጣን አለ። በመንፈስ ሲተረጉም ጻድቃንና ኃጥአን ሲፎካከሩ ማለት ነው አለ። ፍካሬ ዘጻድቃን ወዛጣን ማለት ጻድቃንና ኃጥአን ሲፎካከሩ ማለት ነው። ይሄ ነው እንግዲህ የዘመኑ ልሳን። ሰሚ የለም በማለት ግዕዝን ሲያበላሽ ተገኘ ማለት ነው። እባካችሁ በልሳን መናገር ማለት ሰሚ ባለበት ኦሮምኛ ቋንቋ ለሚሰማው በኦሮምኛ መናገር፣ ትግርኛ ቋንቋ ለሚሰማው በትግርኛ መናገር፣ ሲዳምኛ ለሚችለው በሲዳምኛ መናገር፣ አረብኛ ለሚችለው በአረብኛ መናገር፣ እንግሊዝኛ ለሚችለው በእንግሊዝኛ መናገር፣ በራሱ ቋንቋ ተደራሽ መሆን ማለት ነው እንጂ አቻቻቻቻቻቻቻ እያሉ መዋል አይደለም በልሳን መናገር ማለት። ስለዚህ በልሳን የመናገር ጸጋ ተሰጣቸው። አስቀድሞ ቋንቋ ለመለያየት ምክንያት ሆነ። አሁን ደግሞ ለመግባባት አንድ ለመሆን ምን ሆነ? ምክንያት ሆነ። ለበረከት ያደረገው አምላካችን ነው። ክብር ምስጋና ለስም አጠራሩ ይሁንልን። ሌላው ሐዋርያት ጸጋ መንፈስ ቅዱስ ከወረደላቸው በኋላ ምን ሆኑ? መከራን በደስታ የሚቀበሉ ሆኑ። አሁን አንዳንድ ጊዜ ለምን እንነካለን፣ ለምን እንደዚህ እንደረጋለን እያልን የምንጮኸው እኮ እንደ ስጋ ነው አይደል? አይደለም እንዴ? አንዳንዴም እየተማመን እንጂ እንደ ስጋ ነው አይደለም? እንደ ስጋ ነው አይደል? እውነት ነው። እንደ ስጋ ነው የምንጮኸው። ለምን እንደዚህ እንሆናለን፣ ለምን መከራ ይበዛብናል፣ እንደ ስጋ ያስብላል። ትክክል ነው። ሐዋርያት ግን መንፈስ ቅዱስ ከወረደላቸው በኋላ ገዳዮች ወደ እነሱ ሳይሆን የሚመጡት እነሱ ወዴት ይሄዱ ጀመር? ወደ ገዳዮች ይሄዱ ጀመር። ይህ የመንፈስ ቅዱስ ስራ ነው።
ለሰማዕትነት እሽቅድድም ያበዙ ነበር። ይሄ የመንፈስ ቅዱስ ሥራ ነው። መንፈስ ቅዱስ ሲያጸና በደም ምስክርነት ክርስቶስ አምላክ ነው ብለው ስለ ሃይማኖታቸው መስክረው ያልፉ ነበር። ይሄ በንግግር ብቻ የሚታለፍ አይደለም። ሰው ስለ ሃይማኖቱ ከሞተ ሰማዕት ይባላል። ስለ ሃይማኖቱ ብቻ ከሞተ ሰማዕት ይባላል። ለዚህ የሚያበቃው የመንፈስ ቅዱስ ጸጋ ነው። በመንፈስ ቅዱስ ተቃኝተው ስለ ሃይማኖታቸው ያረፉትን በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ለኛ ለደካሞች ደግሞ ብርታቱን ጽናቱን ያድለን። እኔ ወላጆች እንደሌላቸው ልጆች አልተዋቸውም። እውነት ነው። በዛሬ ዕለት ወርሃ በዓሉን ምናከብርለት ሐዋርያው መጥምቁ ሰማዕቱ ቅዱስ ዮሐንስ እናቱ በሕፃንነቱ ሞታ ነበረ። እናት እንደሌለው ግን አልተው። አባቱ በቤተ መቅደስ ነበር የሞተበት። እናቱ ይዛ ወደ ደብረ ሲና ሸሸች። እዛ ያለ ደግሞ ዕለተ ሞቷ ደረሰ። ሞተች ቅድስት ኤልሳቤጥ። ብቻውን ነበር። ማን? ቅዱስ ዮሐንስ። ገድሉ እንደሚነግረን ግብፅ ላይ ስደት ላይ እያለ ጌታ ኢየሱስ ክርስቶስ ያለቅስ ነበር። ድንግል ማርያም ልጄ ወዳጄ ለምን ታለቅሻለሽ? ለምን ታለቅሳለህ ብላ ብትጠይቀው ዘመድሽ ኤልሳቤጥ ሞተች፣ ዮሐንስ ብቻውን ቀረ አላት። ደመና መታ ይዛው ሄዳለች። ዮሐንስ ብቻውን ነው፣ ሞት አያውቅም። የሞተችው እናቱ ጡቷ እየጠባ ነበር ያገኙት። ጡቷን እየጠባ ሞት አያውቅም ማሱ። ታዲያ በአካለ ነፍስ ስምዖንና ዘካርያስ መጥተው ጸሎተ ፍታት አድርሰው አንበሳ ጉድጓድ ቆፍሮላቸው እመቤታችንና ሰሎሜ ቅድስት ኤልሳቤጥን ገንዘው ዮሴፍ አንስቶ ቀብሮ ከዚህ በኋላ ዮሐንስን እንዴት ብቻውን ትተነው እንሄዳለን? ይዘነው እንሂድ አለች ድንግል ማርያም። አይ እሱ በዚህ ነው የሚቆየው፣ የሚመጣበት ሰዓት አልደረሰም፣ ግን ብቻውን አልተወውም። በእናቱ ማህፀን እያለ የጠበቅኩት እኔ ነኝ ብሎ አጽናንቷቸዋል። እነሱን ያጽናና አምላካችን እኛንም ያጽናን። ሀገራችን ኢትዮጵያን ያጽናት፣ ቤተ ክርስቲያናችንንም ያጽናናት። ከዚህ በኋላ ዮሐንስ ሕፃን ስለነበረ ጡት ያስፈልገው ነበርና የታዘዘች ቶራ የምትባል እንስሳ እየመጣች ታጠባው እንደነበረ ሰዓታትን እየጠበቀች መጽሐፍ ይነግረናል። ክብር ምስጋና ለአምላካችን ይሁን። እግዚአብሔር እንደዚህ ይጠብቃል፣ እንደዚህ ይጠብቃል። ከዚህ በኋላ አድጎ ነው ከበረሃ ጌታን ለማጥመቅ ወደ ዮርዳኖስ የመጣው። የክርስቶስ ቤተሰቦች እኛ በእግዚአብሔር እንመን እንጂ እግዚአብሔር ያለ አባት አይተወንም። የማይተወን አባት ንስሐ አባቶችን ካህናትን የሰጠን ክብር ምስጋና ለስም አጠራር ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ለክቡር አባታችን መጋቤ ምስጢር ቆሞስ አባ ሰርጸ ድንግል ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። የአገልግሎት ዘመናቸውን እግዚአብሔር አምላክ የተባረከ ያድርግልን። እልል ብላችሁ እግዚአብሔርን አመስግኑላቸው። ከዚህ በመቀጠል ቅድም በትምህርቱ መግቢያ ላይ በዝማሬ ያገለገሉን የደብራችን የስብከተ ወንጌል አገልጋይ የሆኑት ክቡር መምህር ቀሲስ ፍራኦል በዝማሬ ያገለግሉናል። ወደ ዝማሬ ወስዳቸዋለሁ።